የህዝብ ድምጽ የህዝብ ድምጽ ህዝብን የሚያማርሩ የመልካም አስተዳደር ጉዳዮች የሚነሱበትና ምላሽ የሚያገኙበት ዜጎች ሐሳባቸውን የሚገልጹበት መልካም ተሞክሮዎች የሚቀርቡበት ቢሆን ቢደረግ ብናደርግ የሚሉ የመፍትሄ ሐሳቦች ድምጾች የሚሰሙበት የህዝብ ድምጽ ፕሮግራም በኤኤምኤን ኤፍኤም 96.3 ሬዲዮም ዘወትር ሰኞ ረፋድ ከ4 ሰዓት ከ30 እስከ 5 ሰዓት ይቀርባል። የህዝብ ድምጽ የኢኮኖሚ ባለሙያዎች ሙስናን የኢትዮጵያን እድገት ከሚያጓትቱ ችግሮች አንዱና ዋነኛ ስለመሆኑ ይስማሙበታል። በግል በቡድን በፖለቲካ መሪዎች ወይም በቢሮክራቶች ስልጣንና ኃላፊነትን መከታ በማድረግ የህዝብ ጥቅምና ፍላጎትን ለግል ጥቅም የመዋል ኢስነ ምግባራዊ ድርጊት መሆኑንም ያሰምሩበታል። ሙስና በመንግስት ሀብትና ንብረት ላይ ስርቆት፣ ዝርፊያ፣ ማጭበርበር መፈጸም፣ ህግና ስርዓትን መጣስና በዝምድና በትውውቅ በፖለቲካ ወገንተኝነትና በጎሰኝነት እንዲሁም በሃይማኖት ትስስር ላይ ተመርኩዞ አድሎ መፈጸም፣ ፍትህን ማጓደልና የስልጣን ኃላፊነትን አላግባብ በመጠቀም ጥቅም ማግኛ ስለመሆኑ ነው የዘርፉ ምሁራን ስለ ሙስና ምንነት የሚናገሩት። ሰላም ጤና ይስጥልኝ አድማጮች። በዛሬው የህዝብ ድምጽ ፕሮግራማችን የሀገር ልማትና የእድገት ጸር የሆነውን ይህንን የሙስና ተግባር ለመከላከል ታዲያ በመዲናችን አዲስ አበባ የተለያዩ የጸረ ሙስና ተግባራት እየተከናወኑ ይገኛሉ። ከነዚህ ተግባራት ውስጥም የተቋማትን አገልግሎት በአዳዲስ የቴክኖሎጂ አሰራሮች ተግባራዊ በማድረግ ሙስናና ብልሹ አሰራርን ለመከላከል ትኩረት ተሰጥቶበት እየተሰራም የሚገኝ ሲሆን ይህም የሙስና ትግሉን ውጤታማም ያደርጓል ተብሎም ሰፋፊ ስራዎች እየተሰሩም ይገኛሉ። የዘንድሮ የጸረ ሙስና ቀን ደግሞ ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ቃል ተቋማት የጸረ ሙስና መከላከል ንቅናቄ እያደረጉ ሲሆን እኔም የህዝብ ድምጽ ፕሮግራም አዘጋጅና አቅራቢም ታዲያ በየካ ክፍለ ከተማ በደንብ ማስከበር ባለስልጣንና በአዲስ አበባ ቄራዎች ድርጅት በመገኘት የየተቋማቱ ሰራተኞች በሙስና ምንነት መከላከልና በቀጣይ መሰራት ያለባቸው ተግባራት ምን ሊሆን ይገባል ስል ሐሳባቸውን ጠይቄያቸዋለሁ። እስካሁን እየተሰራ ባለውም የጸረ ሙስና መከላከል ስራ ጋርም ተያይዞ ያሉትን ለውጦች እንዴት ያሉ ናቸው ስልም በየተቋማቱ ያገኟቸውን ኃላፊዎችንና በአዲስ አበባ ከተማ አስተዳደር የጸረ ሙስና ኮሚሽን ከፍተኛ ኃላፊዎችን ሐሳብን በማካተት ነው የዛሬውን የህዝብ ድምጽ ፕሮግራም የዘውትር ፕሮግራሙ አዘጋጅና አቅራቢ እኔ ዘውድና አብዲ ወደ እናንተ ያቀረብኩት። አብራችሁን እንድትሆኑም ከወዲሁ በአክብሮትም እጠይቃችኋለሁ። ቅድሚያ ያደረኩት የካ ክፍለ ከተማ የተለያዩ የህብረተሰብ ክፍሎች ሙስና ለናንተ ምን ማለት ነውና ለመከላከል ከማን ምን ይጠበቃል በሚል ሐሳብ ነበር ጥያቄን ያቀረብኩላቸው። ሻምበል በቀለ ወርቄ የካ ክፍለ ከተማ ወረዳ 4። እኔ አሁን እግዚአብሔር የተመሰገነ ይሁን ወደ 78 ዓመት ደርሻለሁ። ሙስና በእኔ አባባል መጥፎ ባህል ነው፣ ጥሩ አይደለም። ሌላ ስም ቢሰጠውም ለውጥ ያመጣል። በባህል ደረጃ የምናየው መጥፎ ባህል፣ መጥፎ ነገር ነው። ለሀገርም ለወገንም ለምንም የሚጠቅም አይደለም። ከእርሱ እድሜ አንጻር ሙስና ድሮና ዘንድሮ እንዴት ይገለጻል? ሙስና በእኔ ዘመን በጥንቱ በቀዳማዊ ኃይለ ሥላሴ ዘመነ መንግስት ብንሄድ ሙስና አለ፣ ግን እንደዚህ አልተስፋፋም። በእርግጥ ይኖራል አለ፣ ልዩነቱ ያለ ነገር ነው፣ ግን እንደዚህ አይደለ። አሁን በአሁኑ ሰዓት ግን በጣም ከፍተኛ ነው። እንደ ስራ እንደ ቋሚ ስራ መደብ ስራ ተይዞ የተያዘ ነገር ነው። አሁን ሙስና ነው። የትኛውም ቦታ ብንሄድ ሙስና ነው። አንድ ነገር ለማስፈጸምም የሆነ ነገር ይጠየቃል። በተዘዋዋሪ በማልታወቀ መንገድ እንዴት ይጠየቃል? የተለያዩ ነገሮችን ይጠይቃል። ይህንን እንግዲህ ትግል ያስፈልጋል ለማጥፋት። በአንድ ቀን ማጥፋት አይቻልም። ትግል ይጠይቃል፣ ጥንካሬ ይጠይቃል። ለመከላከል ሰው ጠቁሞ ያውቃሉ? ሙስና ብልሹ አሰራር በእርግጥ ጠቁሞ አላውቅም፣ አጋጥሞኝም አያውቅም። ግን እኔ ምክንያቱም ገለልተኛ ስለሆንኩኝ አጋጥሞኝም አያውቅም። አንደኛ ከመንግስት አካል ጠንካራ መሆን አለበት። ሁለተኛ ህጎች መጠንከር አለባቸው። በይሉንታ መተላለፍ የለበት። እኔ ሙስናው የሚያደርግ ሰው ወንጀሉን የሚሰራ ሰው ካየው ህግ አካል ማመልከት ግዴታ አለብኝ። የሀገሩ ተወላጅ የኢትዮጵያዊ የሆነ ተወላጅ በሙሉ ለህግ ተገዢ መሆን አለበት። ህግ ነው ዋናው መሪያችን። ህግን ካላከበር ሙስና ይጸፋል። ከላይ ጀምሮ ከአመራር አክሎት ጀምሮ እስከታች ህብረተሰብ ያለውን ህግን ማክበር አለበት። ህግን ካልተከበረ ሙስና እየተስፋፋ ይሄዳል እንጂ አይቀንስም። ህብረተሰቡና መንግስት አንድ አካል መሆን አለባቸው። አንድ አካል ካልሆኑ ከተለያዩ ከሆነ ችግር አለ። እኔ ፓስተር ባካሳ እባላለሁ። ሙስና አሁን ስሙን ቀይሮ በመጣም መጽሐፍ ቅዱሳችን ጉቦ ይለዋል። ለዚህ ቃል እግዚአብሔር ቃል ሲናገር ጉቦን የሚቀበል አይኑ ይታወራል፣ እንዲሁም እንደዚህ ይላል፣ ፍርድን አታጣምም፣ ፊት አይተ አታዳላ፣ ጉቦ የጥበበኞችን አይን ያሳውራልና የጻድቃንን ቃል ያጣምማልና ጉቦ አትቀበል ይላል። እና ይሄ ማለት ምንድን ነው? ይህንን ቃል መጽሐፍ ቅዱስ በቁርአንም ቢሆን
በሰዎች እጅ አለ። ይህን ነገር አሁን የሆነው ነገር ሆኗል። የትላንትናው ነገር መመለስ አንችልም። ዛሬ ለኛ አዲስ ቀን ነው፣ ነገ ደግሞ ሌላ ቀን ነው። በነጋችን ላይ እንዴት አድርገን እንስራ የሚለው ነገር ነው። እኔ አሁን ማስራት ወላጅ በቤታቸው ቤት ውስጥ መልካም አቅጣጫ ማሳየት፣ መልካም ምክር ማሳየት የወላጅ ትምህርት ቤት ይባላልና ሁለተኛው ትምህርት ቤት ነው። በትምህርት ቤት የሚያስተምሩ አስተማሪዎቻችን ልጆቻችን ከኛ ሲሄዱ እዛ ቦታ ላይ መልካም ስነ ምግባር ይዘው ልጆች በስነ ስርዓት እንዲያድጉ ቢያስተምሩ ቀናውን መንገድ ቢያሳዩ መልካም ይሆናል። ሶስተኛው ትምህርት ቤት የሃይማኖት ተቋማት ነው። በየሃይማኖት ተቋማቱ ያለ አማኝ የልጆች ወይም የህፃናት ትምህርት ቤት ብለን እኛ የምናስተምረው ትምህርት ክፍለ ጊዜ አለ እና በዛ ክፍለ ጊዜ ላይ ይህንን በደንብ አድርገው ማይጠቅምን እንደሆነ ምድርን የሚያፈርስ እንደሆነ መንግስትንና ህዝብን የሚያጋጭ እንደሆነ አእምሮ ያለን ሰው አእምሮ የሌለን የሚያደርግ ስለሆነ ፍርድን የሚያጣመም ስለሆነ ንጹሃን ሰው በጉቦ አሳልፎ የሚሰጥ ስለሆነ ይህንን ነገር በደንብ አድርገው ከታች ያለው ህፃናት ካሁን ሰዓት ጀምሮ እየተማሩ ቢያድጉ ጥሩ ይሆናል። ፈይሳ ገለታ እባላለሁ። እኔ ከየካ ክፍለ ከተማ ወረዳ 12 አካባቢ ነኝ። ሙስና በጣም በደል ነው፣ ግፍም ነው። ሙስና በጣም አስጠሊታ ነገር ነው። ሙስናን ከማጋለጥ አኳያ እየሰራው ነው፣ እያጋለጥንም ነው። ተጠቃሚ ወይም ደግሞ አንድ ተገልጋይ ለአንድ ጉዳይ መጥቶ ብዙ ጊዜ መመላለስ እና መድረክ ላይ የሚወራና ህዝብ ላይ መሬት ላይ የሚሰራው ስራ በጣም የተለያየ ነው እና ከዚህ የተነሳ በጣም ከባድ ነው። አንዳንድ ቦታ ላይ በቃ ቼን ያለው ይመስላል እውነት ለመናገር ማለት ነው። ምክንያቱም ሰው እዚህ እያለቀሰ ሰው ለመፍትሄ እዚህ ጋር ብዙ ነገር እያለ እና ያ ነገር ዝም ይባላል እና ይሄ መሆን የለበትም። ማዘግየትም ሙስና ነው፣ ማመላለስም ሙስና ነው። እንደዚህ አይነት ነገሮች ይታያሉ። ከላይ እንደዛ እየተለፋ ያለ ከታች ያሉ ነገሮች በጣም ችግር አለውና ከዚህ የተነሳ መንግስት አስተማሪ ነገር ቢያደርግ ጣቱ አስተማሪ ነገር ቢሆን ለምሳሌ አንድ ወረዳ ላይ ትልልቅ ችግር እየፈጠረ ከዛም ተነስቶ ደግሞ የቦታ ለውጥ ነው የሚያደርጉ። ምናልባት የቦታ ለውጥ እዛም ሄዶ በቃ ያንኑ ነው የተለማመደው፣ ያንኑ ነው የሚያደርገው። እንደዚህ አይነት ነገሮች ላይ መንግስት ጠንካራ ላይ እርምጃ እና አስተማሪ ነገር መውሰድ ይገባል ብዬ አስባለሁ። ምናልባት ህብረተሰቡ ማድረግ አለበት የሚሉት ነገር አለ። ህብረተሰቡ ብዙ ጊዜ በእርግጥ ህብረተሰቡ ይሳተፋል በእንደዚህ አይነት ነገር። የሆነ ሪቆ መሄድ ያቅተዋል። ለምሳሌ ወረዳ ላይ አንድ ችግር ከደረሰበት ክፍለ ከተማ መሄድ ያቅተዋል። ክፍለ ከተማ ላይ ያ ነገር ፍትህ ካላገኘ ከዛ ማለፍ ያቅተዋል እና ግን እስከ መጨረሻ ሌባንና ሙስናን እስከ መጨረሻ ህብረተሰቡ መታገል እንዳለበት ያለምንም ፍርሃት ለመንግስትም ደግሞ አይን መሆን አለባቸው ብዬ አስባለሁ። በአምላክ እንየው የካ ክፍለ ከተማ ቤቶች አስተባባሪ ሙስናን እንዴት ተገልጿል? ሙስና ማለት በቃ የማይገባውን ጥቅም መፈለግ ማለት ከአሰራር ውጭ የሆኑ ሙስና ይባላል። ስለዚህ ከአሰራር ከመመሪያ ከደንብ ከአገልግሎት አሰጣጡ ጋር ተያይዞ ወደ የሚጎቱት ወደ ብልሹ አሰራር የሚያስገቡ ነገሮች በሙሉ ሙስና ብለን መግለጽ እንችላለን። እንደው አንተ ከምታገለግልበት ደግሞ ቤቶች አገልግሎት አሰጣጥ ጋር ተያይዞ ለሙስና ተጋላጭ የሚያደርጉ ነገሮች ከአሰራር ቤቶች ረጅም ጊዜ ቆይቻለሁ። ቤቶች የቤት አሰጣጥ ሂደቱ በሁለት አይነት መንገድ ነው የምናየው። አንደኛ ከከንቲባ ለአዲስ አበባ ቤቶች ተጽፎ አዲስ አበባ ቤቶች ደግሞ ለ11ዱም ክፍለ ከተማ ሲጽፍ ነው። ሁለተኛው ደግሞ በቀበሌ ደረጃ በወረዳ ደረጃ ተተችቶ በብሎክ አደረጃጀት ተተችቶ ነው። ምናልባት አሁን እዛ ላይ ሲተች ያተቻቸት ሂደቱ እዛ ላይ አንዳንድ ሰዎች ችግር ሊኖር ይችላል። ከዛ ውጭ ያለው ግን መመሪያና አሰራር ተከትለ ነው እንትን የምትለው ከከንቲባ የመጣ በኦርደር መሰረት ስለምታስተናግድ ይሄን ያህል ውጭ የሚታየውና ውስጥ የሚታየው እንደ ቤቶች ተጋላጭ ነው ብዬ አላስብም። ምክንያቱም የሚመጣው አቅም የሌለው ደካማ እጅግ በጣም አሳዛኝ ከኪስህ እንኳ ወጥተህ ትራንስፖርት የምትሰጠው ማህበረሰብ ነው የሚመጣው። በሌላ በኩል ደግሞ የሚመጡት ያው የክፍለ ከተማ አመራሮች ናቸው። እነሱ ደግሞ መመሪያም አሰራሩም ደንብ 42,001ም ስለሚፈቅድላቸው በእነሱ ነው ትሪት የምናደርጋቸው እና የቤቶች አሰራር ሲስተም መመሪያ አለን። በመመሪያና በአሰራሩ መሰረት ነው እናስተናግዳቸው። ታምራት ገብረ ይባላለሁ። የምክር ቤት የክትትልና ቁጥጥር ሙያዊ ድጋፍ ባለሙያ ነኝ። የቋሚ ኮሚቴዎች ማለት ነው። አሁናዊ እናንተም እንደ ቋሚ ኮሚቴ ስትከታተሉ የሙስና ያለበት ደረጃ ምን ይመስላል? ነባራዊ ሁኔታ ምን ይመስላል? አሁን ባለበት ሁኔታ ሙስናን በተመለከተ ያው የቀነሰበት ሁኔታ አለ። እንደ በፊቱ አይደለም። በፊት በጣም ብዙ የተበላሹ ነገሮች አሉ። አንደኛ እዚህ ከስነ ምግባርና የጸረ ሙስና ቡድን እዚህ ተደራጅተው ስልጠናም እየሰጠ እንቅስቃሴዎችን ብዙ እያደረገ ክትትል ያደርጋል። ከዛ ውጭ ደግሞ ኮሚቴዎች አሁን እኛ ጋር ታች ድረስ ወርደው ያያሉ። የተሰሩ ነገሮች ትክክል ተሰርተዋል አልተሰሩም፣ ከኦዲት ጋር በተያያዘ ምንድነው እየተሰራ ያለው የሚለውን ታች ወርደው ጽሕፈት ቤቶችን ስለሚያዩና ስለሚቆጣጠሩ
አሁን ከፊቱ ቀንሷል። ብዙ ነገሮች ያልተመለሱ ንብረቶች ነበሩ። አሁን በተለያየ ሁኔታ ኮሚቴው ወርዶ ሲደግፍ የመለሱበት ሁኔታ አለ። ከመሬትም ጋር በተያያዘ በፊት የነበረው አሁን የመሬት ወረራዎች አሉ፣ ግንባታዎች፣ ህገወጥ ግንባታዎች አሉ። እነዚያ ሁሉ አሁን ከፊቱ ቀንሰዋል። በዚህ መልኩ ያው 100% ተቀርፏል ማለት አይቻልም፣ ግን በጣም ከፊቱ በጣም የተሻለ ሁኔታ ነው ያለው። እንግዲህ አሁን ጠንክሮ ኮሚቴውም እየሰራ ነው ያለው። በአሁኑ አካሄዱ እርምጃው አሁን ጥሩ ነው ብዬ ነው የማስበው። ሙስና ለወደፊት ግን እንዳይቀጥል በዚሁ እንዲገታ ከተፈለገ ከኔ ጀምሮ መስራት ያለብን ማለት ነው። ከእያንዳንዱ ግለሰብ የሚጠበቅብን ምንድነው? ከምንጩ እንዲደርቅ ማድረግ ነው ማለት ነው። ከአመለካከት ጀምሮ በተለያዩ ስልጠናዎች፣ በተለያዩ ትምህርቶች ግንዛቤ መስጠት ያስፈልጋል። አሁንም እየተሰጠ ነው ያለው። ያንን አጠናክሮ መቀጠል ያስፈልጋል። ሌላው ደግሞ እያንዳንዱ ሰው የራሱን ሀብት የራሱን ጥቅም ብቻ እንዲያስተዳድር የሌሎችን ነገሮችን ግን ህጉ በማይፈቅድ መልኩ የሌሎችን ንብረቶችን የጋራ ለማድረግ የሚያደርገው የስግብግብነት አሰራር ሁሉ ከኔ ጀምሮ መቆም አለበት ብዬ ነው የማስበው። እያንዳንዱን ማስተማር ያስፈልጋል። እንደገና ደግሞ ቅጣት እርምጃዎች መቀጠል አለባቸው። እነዚህ ደግሞ አሁን የተጀመሩ ከስነ ምግባርና ጸረ ሙስና ጋር በተያያዘ የሀብት ምዝገባዎች መቀጠል አለባቸው። በዚህም ደግሞ ያልተገባ ጥቅም ለማግኘት ጥረት ያደረገ አካል ካለ ከፍ ያለ ነገር ካለ ቅጣት ቀጥታኑ መውሰድ ያስፈልጋል። ማስተማር ያለባቸው ደግሞ ገና ጅማሬ ካለ እሱንም ደግሞ በማስተማር ሼፕ ያስፈልጋል እና ከእያንዳንዱ ህብረተሰብ አንድ ብቻ አይደለም፣ ከእያንዳንዱ ህብረተሰብ ከኔ ጀምሮ ይህንን ግንዛቤ ይዘን አገርም ደግሞ በጣም ጠንቅ የሆነ ነገር እንደሆነ ተረድተን ህዝብን በሙሉ ይጎዳል። ያ ደግሞ ህዝቡ ሲጎዳ እኔም ተጎጂ ነኝ ማለት ነው። ዞሮ ዛሬ ዘርፎ ያገኘ ሰው በደንብ እዛው ተደራጅቶ የሚኖር ይመስለዋል፣ ግን ስግብግብነትን ሁሉ ሰው ማቆም አለበት የሚል ሀሳብ አለኝ። አዱኛው በአምላኩ እባላለሁ። የካ ክፍለ ከተማ ትምህርት ጽሕፈት ቤት የስርዓተ ትምህርት ቡድን መሪ ነኝ። በሀገር አቀፍ ደረጃም ይህንን የሙስናን ጉዳይ ለመከላከል ራሱን የቻለ የግብረ ገብና የጸረ ሙስና ክበብ ተብሎ የተቋቋመ ክበብ አለ። በሱ ክበብ ውስጥ ደግሞ በሁሉም የግልና የመንግስት ትምህርት ቤቶች ክበቡ እንዲቋቋም ተደርጎ አባል መምህራን፣ አባል ተማሪዎች በክበብ ውስጥ ተካተው ግንዛቤና የመከላከሉ ስራ በኃይለኛው የተሰራበት የሚገኝ ጉዳይ አለ። ይህ ደግሞ ትውልድ ላይ እንደመሆኑ መጠን በቀጣይ አዲሱ ትውልድ ይህን የጸረ ሙስና ትግሉን እንዲያፋፍም የዚህ ክበብ መቋቋም በጣም ትልቅ ሚና ያለው ጉዳይ ስራ እየተሰራ ነው። በድጋፍና ክትትል ቼክ የማድረግ ስራም እየሰራ እንገኛለን። ስለዚህ አሁን ትምህርት ቤት ላይ ኩረጃ ሙስና እንደሆነ ግንዛቤ እንዲኖራቸው የጥያቄና መልስ ውድድር እንዲካሄድ፣ የፓናል ውይይት እንዲካሄድ፣ በመምህራን መካከል የፓናል ውይይት እርስ በርስ እንዲደረግ በማድረግ አሁን ያሉ ወጣቱ ተማሪዎች የዚህን የሙስናን ትግል ከዚህ ከኩረጃ ጀምሮ የመታገል እና የመከላከል ስራ እንዲሰሩ ተጨባጭ የሆነ ለውጥ እየታየ ያለበት አግባብ አለ። ይሆን ብለህ የምትለው ነገር ካለ እንግዲህ እንደ ሀገር እኔ ቢደረግ ብዬ የማስበው ይህ አጀንዳ ወቅታዊ መሆን የለበት የሚል አቋም አለኝ። እኔ አጀንዳ ቢደረግ ብዬ የማስበው ቢኮዝ የሚከበርበት ወቅት ሲደርስ መሆን የለበትም ብዬ አስባለሁ። ቢኮዝ በዓለምም በሀገር አቀፍ ደረጃ አሳሳቢ የሆነ ችግር እስከሆነ ድረስ ዳይሊ አጀንዳ መደረግ አለበት ብዬ አስባለሁ። ሁለተኛ በዚህ በጸረ ሙስና ዘርፉ ላይ የሚደረገውን ትግል እርምጃ የሚወሰድባቸው አካላትን ለማህበረሰቡ ቶሎ አናውንስ የማድረግ ምክንያቱም ከዚህም መማር እንችላለን። እርምጃ ከሚወሰድባቸው በዚህ በሙስና ውስጥ ተዘፍቀው የሚገኙ አካላትን ይፋ መደረጉ የራሱ የሆነ ቫልዩ አለው። ግንዛቤ ለመፍጠር ምን ያህል ሙስና አስቀያሚ መሆኑን ለማስገንዘብ ይረዳ ሲል የሚዲያ ሽፋን በበቂ ሁኔታ ቢሰራበት የሚዲያ ሽፋን በበቂ ሁኔታ ተሰርቶበታል ብዬ እኔ በግሌ ስለማላስብ። ሶስተኛ በቀጣይ እዚህ የተቋቋሙ ተቋማትን እንደው ዝም ብሎ አቋቁሞ መተው ሳይሆን በቂ ሪሶርስ በቂ የሰው ኃይል እንዲደራጁ ተደርገው ፕራክቲካሊ ወርደው ተጨባጭ ፍሬ የሚያፈራ እርምጃና ስራ እንዲሰሩ ቢደረግ በሀገራችን በእርግጠኝነት ሙስናን መከላከል የምንችልበት እንትን ላይ እንደርሳለን ብዬ አስባለሁ። የክፍለ ከተማው የስነ ምግባርና ጸረ ሙስና ቡድን መሪ በተለይም ከባለፉት 2 ዓመታት ወዲህም በተሰሩት ስራዎች የተገኙ ውጤቶችና የተወሰዱ እርምጃዎች መኖራቸውንም ይገልጻሉ። እሺ፣ ስሜ ናናቲ ገስሞ እባላለሁ። የየካ ክፍለ ከተማ ስነ ምግባርና ጸረ ሙስና ቡድን መሪ ነኝ። አጠቃላይ ከሙስናና ብልሹ አሰራር ጋር ተያይዞ አፈጻጸም ይመስላል። የየካ ክፍለ ከተማ ስነ ምግባርና ጸረ ሙስና ከተቋቋመ ገና 2 ዓመት ከግማሽ ነው። ሰኔ 2015 ነው ወደ ስራ የገባ ነው ማለት ነው። እንግዲህ ከዛ ጊዜ ጀምሮ ሙስናን ለመከላከል እንግዲህ መጀመሪያ መደረግ ያለበት የህብረተሰቡን ግንዛቤ ማሳደግ ነው። እኛ የጸረ ሙስና ቀን ንቅናቄ ብቻ ሳይሆን ሰው በስነ ምግባር ካደገ በስነ ምግባር ከታነጸ ሙስና መከላከልን ለመስራት ምንም የሚከብዱ ነገር ስለሌለ ሰው ስነ ምግባር ላይ እንዲሰራ ለምሳሌ
ሴቶች እናቶች ከመሆናቸው አንጻር ልጆቻቸውን ሲያሳድጉ በስነ ምግባር የታነጹ ህጻናትን እንዲያሳድጉ በየጊዜ ስልጠና እንሰጣቸዋለን። በሴት ማህበርም በሴቶች አካባቢ ነዋሪዎችን ጠርተን ማለት ነው። ከዛ በተጨማሪ ቀጥሎ ያለው እንግዲህ ትምህርት ቤት ላይ ነው። ትምህርት ቤት ላይ ያው ሁለተኛ ደረጃ ነው እንደ ክፍለ ከተማ የምንደግፈው 15 የግልና የመንግስትን ትምህርት ቤት ላይ ጸረ ሙስና ክበባትን አቋቁመን እዛ ላይ ትምህርቶች እንዲሰጣቸው ለልጆች ለተማሪዎች ማለት ነው። ትምህርት ቤት ላይ በደንብ ስራ እየሰራ ነው የምንገኘው ማለት ነው። ምን ለውጥ መጣ የሚለውን በፊት ኮረጃ ነበረ። ተማሪዎች ኮረጃ እንዲቀንሱ ተደርገዋል። አርፍዶ የመግባት በጥሪ የመዝለል ወይ ደግሞ የትምህርት ቤቱን ንብረት ሲያነሱ የነበሩ አሁን ሙሉ በሙሉ የቆመበት ሁኔታ ስላለ ይሄ ስነ ምግባርና ጸረ ሙስና ክበባት ያመጣ ውጤት ነው ብለን ያስቀምጠናል ማለት ነው። ጥናት እንግዲህ ያው ተጋላጭ የሆኑትን ሴክተሮችን መርጠን ጥናት ሰርተንበታል። እስካሁን 2 ጥናት ሰርተናል። ከክፍለ ከተማ ቤቶች አስተዳደር ልማት ጽሕፈት ቤት ላይ ነው። ሁለተኛ ደግሞ የንብረት አስተዳደር ላይ የቤቶችን እስቲ ለማሳየት ነገር 9 ግኝቶች የሚሆኑትን ክፍተት አለባችሁ ብለን ምክር ሰጥተናቸዋል። ከአሰራር ውጭ ለምሳሌ የሰው ኃይል ክፍት በሆነበት አንድ ሰው ሁለት ስራ ደርቦ በመስራት ሰዓትም ሸራርፎ ሊገባ ሊሆን ይችላል። እነኚህ ክፍተት ናቸው ብለን ገምግመን ነው ያን ክፍተት እንዲደፍኑ ምክር ሀሳብ ሰጥተናቸው። እንግዲህ 2018 ላይ ወደ 5 የሚሆኑ ጥቆማዎች ቀርቦ ነበረ። ከ5ቱ 3ቱን ፈተናል። አንዱ ያው እንግዲህ ጥቆማ የሚቀርበው አንደኛ በአስቸኳይ ሙስና መከላከል የሚባል ነገር አለ። ሌላኛው ደግሞ በመደበኛ ጥቆማ የሚባል ነገር አለ። የአስቸኳይ ሙስና መከላከሉን እንግዲህ ምንድነው ትርጉሙ? ሙስና ሳይፈጸም ሂደት ላይ ያለውን ነገር በማስቆም የመንግስትንና የህብረተሰብን ሀብት ማዳን ነው። ከሱ ጋር ተያይዞ እንግዲህ አምናም የሰራንበት ዘንድሮም ውጤት አምጥተንበታል ብለን የምናስበው ህገወጥ ጨረታ ወጥቶ በትምህርት ቤት አካባቢ ላይ ጨረታ ዝቅተኛ ዋጋ እያለ ከፍተኛ ዋጋውን አሳልፈው እንዲሳተፉ ወይ ደግሞ እንዲያልፉ ተደርጎ የተሰራ ሂደት ላይ ያለውን አስቁሜ ነው ወደ 700 ሺህ ብር እንዲድን አድርገናል። ጨረታውን በመሰረስ አዲስ እንዲያወጡ በማድረግ ማለት ነው። ዘንድሮ በዚህ ሩብ ዓመት የተሰራችው እሷ ነች። በተመሳሳይ መልኩ የአዲስ አበባ ደንብ ማስከበር ባለስልጣን ሰራተኞችም በተለይም ሙስና ከእናንተ ዘርፍ አንጻር እንዴት ይገለጻል? ከማንስ ምን ይጠበቃል? ስል ላነሳውላቸው ጥያቄም ምላሻቸውንም ሰጥተውኛል። ዳንኤል ቀጸላ እባላለሁ። አዲስ አበባ ደንብ ማስከበር ባለስልጣን ባለሙያ። ያው ሙስና እንደ ሀገር በዓለም አቀፍ ደረጃ ያው ሀገራትን በአግባቡ ተግባራት ባልተሰራ ቁጥር የሀገርን ኢኮኖሚ የሚጎዳ ባልተገባ መልኩ የህዝብና የመንግስትን ጥቅም ለማይገባው አካል መስጠት መገለጫ የሆነ ተግባር ነው ይታወቃል። አባትነህ ባለ እባላለሁ። የቁጥጥርና ኢንስፔክሽን ባለሙያ 4 ላይ ነው ያለው፣ የቁጥጥር ዘርፍ ላይ ማለት ነው። ሙስና ላንተ ምንድነው? የሙስና ስልጣንን በመጠቀም የማይገባ ጥቅም ማግኘት ነው። ተገቢ ያልሆነ ጥቅም ማግኘት ብለን ብናስብ፣ ስለዚህ አንድ መንግስት ሰራተኛ የሚሆን ማንኛውም ተቋም ላይ የሚሰራ አካል የሆነ ጥቅም ለማግኘት ሲል ያለውን ፖዚሽን ተጠቅሞ አገልግሎት የሚሰጥ ከሆነ ያ እንደ ሙስና እንቆጥረዋለን ማለት ነው። አሁን የሚጠበቀው የሁሉም ይሄ ብልሹ አሰራር ለማጥፋት ወይም ለመቀነስ ሁሉም አካል ነው ማለት ማህበረሰቡ፣ የመንግስት አካልም፣ ሌሎችም ድርጅቶችም በአጠቃላይ ሁሉም ሰው እንደ ዜጋ ሊታገለውና መቀነስ ያለበት ጉዳይ ነው ብዬ አስባለሁ። ስለዚህ የሁሉም ዜጋ ኃላፊነት ነው። ብዙ ነገር ይጠበቃል። ሁሉም የራሱን ከሰራ፣ ሁሉም የራሱን ኃላፊነት ከተወጣ ሙስናን የመታገል እንዲሁም ደግሞ የመቀነስ ስራው ውጤታማ ነው ብዬ አስባለሁ። ስሜ መለሰ ኪዳኔ ይባላል። ዲጂታል ሚዲያ ባለሙያ ነኝ። እንደ ሀገርም ስናየው በተወሰነ መልኩ ትንሽ ያው ተለዋዋጭ ነው፣ ውስብስብ ነው። በአንድ በኩል ቁጥሩ ጨምሯል፣ በአንድ በኩል ቀንሷል የሚሉ እንትኖች ግን አሁን ላይ ግን ምናልባት ከዚህ ከለውጡ ጋር ተያይዞ ምናልባት ትንሽ የቀነሰበት ሁኔታ እንዳለ ነው የመረዳው። የባለስልጣኑ የስነ ምግባርና ጸረ ሙስና ዳይሬክቶሬት ዳይሬክተር አቶ ኢዮብ ከበደ በበኩላቸው ባለስልጣኑ የጸረ ሙስና መከላከል ትግሉ እንዲሳካ አበረታች ስራዎች እየተሰሩ እንደሆነም ይገልጻሉ። ባለፈው ዓመት ወደ 65 ሰው ተጠያቂ ሆነ። 2017 በሩብ ዓመቱ ወደ 30 ምናምን አካባቢ ነው። በጣም መጀመሪያ አካባቢ ላይ ትንሽ ያስቸግራል። ብዙ እቅድ የምታቅድበት የትኩረት የማይሰጥበት ወቅት ስለሆነ ዝግጅት ምዕራፍ ላይ ብዙ ነገር ይኖራል። በአሁን ሰዓት 7 ነው ያለው። ሙስና መፈጸም መታሰር እንደ ቤተሰብ የሚያመጣበትን ጉዳይ በራሱ ህይወቱ እንዴት እንደሚበላሽ እሱን ነው የምንነግረው። አትስረቅ ተመካክሮ ስለሆነ ከዛ ጋር የሚያደርገው ያኛው አካል ለግሉ የሚጠቀሙ አንተ ህይወት ይበላሻል በሚል በጣም ውጤት አምጥተናል። እውነት ለመናገር ህብረተሰቡ መመስከር ይችላል። ኖ የሚሉም አሉ። አሁን ሊደራደሯቸው የሚመጡትን በፊት
ጥቆማ ተሰጥቶበት ነበር ልጆቹም ይያዙት። አሁን ደግሞ ከሌ የሚባል ሰው ሊደራደረኝ እየፈለገ ስለሆነ ብሎ ለፖሊስ ሪፖርት አድርጎ ከህብረተሰቡ መካከል ደላሎችንም ጭምር የተያዙበት ሁኔታዎች አሉ። የአዲስ አበባ ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ጀማል ረዲ በበኩላቸው ኮሚሽኑ ተቋሙ ወደ ተግባር ከገባም ወዲህ አበረታች ስራዎች መሰራታቸውንም ይገልጻሉ። ከተማው እንደሚታወቀው እንደ ኢትዮጵያም ከ80% ትራንዛክሽን የሚካሄድበት ነው የሀገሪቱ። በተመሳሳይ መንገድ ደግሞ የሀገሪቱን ጂዲፒ ከ30% የሚይዝ ነው። ሰፋፊ ስራዎች ይሰራሉ። የግንባታ ስራዎች፣ የግዢ ስራዎች ይሰራሉ። እነዚህን እንግዲህ ሲሰሩ የሚሰራው አካል ነዋሪው ነው፣ ሰራተኛው ነው፣ አመራሩ ነው። ይህን ህብረተሰብ የግንዛቤ ደረጃም ከፍ ማድረግ ይጠይቃል ማለት። ምክንያቱም ይሄ ሀብት ለህዝብና ለከተማው ልማት የሚውል ሀብት ነው። በግለሰቦች ወይም በቡድኖች ሲመዘበር ይሄ ልማት ሊሳካ አይችልም። ስለዚህ በአንድ በኩል የግንዛቤውን ማስጨበጥ ምን ማለት እንደሆነ የጸረ ሙስና ትግሉ እንዴት ማህበረሰብን ሊጎዳ እንደሚችል ሀብትና ንብረቱን ከማባከን ባለፈም የሰላሙ ጸር ሊወድ እንደሚችል ነገም ጭምር እንገነባለን ብንለውን ሀገረ መንግስት ከመገንባት አንጻር ትልቅ ተግዳሮት ሊሆን እንደሚችል የማሳይ ስራ ይሰራል ማለት። በሌላ መልኩ ደግሞ እነዚህ ስራዎች የጸረ ሙስና ትግሉ አንዱ መከላከል ነው። ትልቁ ስራ መከላከል ሲባል ዞረን እንዲያታርግ አይደለም። በአሰራር የተቋማት አደራየት አሰራር ለጸረ ሙስና ለሙስና ተጋላጭ እንዳይሆን ማድረግ ነው። ካሁን ከ300 በላይ ተቋማትን ያሰራር ስርዓታቸውን ወረዳ ላይ፣ ክፍለ ከተማ ላይ፣ ከተማ ላይ የመፍተሽ ስራ ሰርተናል። ደረጃ ጀምሮ ማለት ነው። ይሄ አንዱ የመከላከል ስልታችን ነው። እናስተምራለን፣ የመከላከል ስራ እንሰራለን፣ ጥቆማዎችን እንቀበላለን። ግን ደግሞ ህግ በማስከበሩ ሂደት የምርመራና ክሱ እኛ ጋር አይደለም ያለው። የአዲስ አበባ ደግሞ ከዚህ በባሰ አስቸጋሪ የሚያደርገው ምንድን ነው? የወንጀል ጉዳዮችን አዲስ አበባ ፍትህ ቢሮ አይመለከተውም። የፌዴራል ፍትህ ነው የሚመለከተው። በተመሳሳይ መንገድ ደግሞ ምርመራዎችን የፌዴራል ፖሊስ ነው የሚመለከተው። ይህ ትንሽ አዳጋች ሆነዋል። በእርግጥ ከቅርብ ጊዜ ወዲህ ለዚህ ለጸረ ሙስና ትግሉ እንደ ሀገርም ከተሰጠው አቅጣጫ አንጻር ጠቅላይ ሚኒስትሩ ያደራጁት የግብረ ኃይል አለ፣ የጸረ ሙስና ግብረ ኃይል። ይህን ተከትሎም በአዲስ አበባችን ተደራጅተዋል። በተደራጀው እንግዲህ ያው በዛ ልክ ተቀናጅተን መሄድ ላይ እግር መጎተት አለ። በየመሃሉ ክብርት ከንቲባ እየገቡ ያው አቃቤ ሕግ እንዲጨመር ፖሊስ እንዲጨመር ይደረጋል። ግን ደግሞ የተወሰነ ከሄደ በኋላ በዛው ልክ ተሰራ አይደለም። ይሄም ትልቅ ተግዳሮታችን ነው ማለት ነው። ቢሆን ጥሩ ነበረው እንግዲህ ወይ ተቀናጅቶ መስራት፣ ካልሆነ ደግሞ ለአዲስ አበባ ተቋማት ሕግ የሚያስከብሩን ስራ የምርመራውን ለአዲስ አበባ ፖሊስ ክሱን ለአዲስ አበባ ፍትህ በውክልና እንኳን ቢሰጠና ተቀናጅቶ ቢሰራ ትልቅ ነገር ነው ማለት ነው። ባለፉት 3 ዓመታት በተሰራው ስራም የመንግስትን ሀብትና ንብረት የማዳንና በህግ ተጠያቂ የሚሆኑ አካላትንም አስመልክቶ በዚህ መልኩም ገልጸዋል። ምን ውጤት መጣ የሚለው ማየት ጥሩ ነው። እንግዲህ ባለፉት 3 ዓመታት ከ10 ቢሊዮን ብር በላይ በብር የተመለሰው እንግዲህ የመሬቱን ሳናካትት ነው። መሬት ከ57 ሺህ ስኩዌር ካሬ ሜትር በላይ ተመላሽ ተደርጓል። በዚሁ ማለት በአስቸኳይ ሙስና የተለያየ መልኩ ሊመዘበሩ የተዘጋጁ በአስቸኳይ ሙስና ተጠቁመው ወደ ባንክ እንዲመለሱ የተደረጉ ናቸው ማለት ነው። እንግዲህ በ3 ዓመት ተጠያቂ ያደረግናቸው አመራሮች፣ ሰራተኞችና ነዋሪዎቹ በተለይ ደላሎች የተባሉት ከ12 ሺህ በላይ ናቸው። ከ12 ሺህ በላይ አመራሮች፣ ሰራተኞችና ደላሎች ተጠያቂ ተደርገዋል። እንግዲህ ተጠያቂ የተደረጉት አንድም በህግ በፖለቲካ በአስተዳደር የተጠየቁ ናቸው። ከ12 ሺህ በላይ የሆኑት አዲስ ሚዲያ ኔትወርክ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ የከተማ አስተዳደሩ የጀመራቸውን የጸረ ሙስና ትግል ውጤታማም እንዲሆን በማድረግ ረገድ ተቋሙ የተጣለበትን ኃላፊነት የሚወጣ መሆኑን ነው የተቋሙ የጸረ ሙስና ቀን አስመልክቶ በዚህ መልኩ ለሰራተኛው መልእክት ያስተላልፉት። እንደ ከተማችንም የስነ ምግባርና ጸረ ሙስና ኮሚሽን ከተቋቋመ ወዲህ የተሻለ ስራ እየተሰራ ነው ያለው። በአጭር ጊዜ ውስጥ ትልቅ ለውጥ እየመጣበት ያለ ዘርፍ እየሆነ ነው ያለው። መጀመሪያ ከአዌርነስ ይጀምራል። እያንዳንዱ ሰው ግንዛቤ ሊኖረው ይገባል። እያንዳንዱ ተቋም ውስጥ ስንሰራ እኛም ከራሳችን እንጀምራለን። ሌሎቹ ተቋማት ምን አይነት አሰራር አላቸው፣ ለዚህ የሚያጋልጥ ተገላጭነታቸውን የሚቀንስ ጉዳይ ላይ ምን አይነት ሰርተዋል ብለን በሚዲያ ረገድ እየፈተሽን መሄድ አለብን ማለት ነው። ይሄ ለሚመለከተው እናቀርባለን። ከዛ በኋላ የማስተካከል ስራ ላይ እየተሰራ መሄድ ያስፈልጋል። ኃላፊነት እንዳለብን አውቀን የሀገር ጉዳይ መሆኑን አውቀን የትውልድ ጉዳይ መሆኑን አውቀን የተቋም ጉዳይ መሆኑን አውቀን እያንዳንዳችን በየጊዜው ስራችን ውስጥ የዕለት ተዕለት ስራችን ውስጥ እያካተን በደንብ መስራት ስለሚያስፈልግ እንደ ተቋም ደግሞ የተሻለ ተቋም ማፍራት ከእያንዳንዳችን ይጠበቃል ብዬ አስባለሁ። አድማጮች፣ የዛሬው የህዝብ ድምጽ ፕሮግራም ቀደም ሲል በተከታተላችሁት መልኩ በዚህ ላይ ማብቂያም አድርጓል። ሳምንት በሌላ ርዕሰ ጉዳይ ግን በተመሳሳይ ሰዓት እስክንገናኝ የፕሮግራሙ አዘጋጅና አቅራቢ እኔ ዘውድና ሀብዲ እዚህ ላይ ይሰናበታለሁ። ቸርን ሰንብት። የህዝብ ድምጽ የህዝብ ድምጽ ህዝብን የሚያማርሩ የመልካም አስተዳደር ጉዳዮች የሚነሱበትና ምላሽ የሚያገኙበት
ዜጎች ሀሳባቸውን የሚገልጹበት መልካም ተሞክሮዎች የሚቀርቡበት ቢሆን ቢደረግ ብናደርግ የሚሉ የመፍትሄ ሐሳቦች ድምጾች የሚሰሙበት የህዝብ ድምጽ ፕሮግራም በኤኤምኤን ኤፍኤም 96.3 ሬዲዮም ዘወትር ሰኞ ረፋድ ከ4 ሰዓት ከ30 እስከ 5 ሰዓት ይቀርባል። የህዝብ ድምጽ